ሄርሜልዬ የኔ ቆንጆ እንግዲህ ልቤ ተሰብሯል እያለች እንግዲህ ስትደመጽ ነበር ማለት ነው። እኔም ጎጇ ሚዲያም አልተመቸኝም ነበረ። ከቻቻ አልኩኝ እንግዲህ ሄርሜልዬ የጥላትሽ ልብ ስብርብር ይበል የኔ ቆንጆ። አንቺ ምርጥ ሴት፣ የፍቅር ማናጀር፣ የፍቅር ዶክተር ነሽ። አብርሃምን ተቀብለሽ ፍቅሩን እሳይ በይው። ይለምኔ ብለሽ ነው እንዴ? ይለምነኝ በቃ ይብዛ ይብዛ ብዝዝት ብሎ ይለምኔ ብለሽ ነው? ነገሩ ነሽን ነው። መለመን ዋጋ አለው። መለመን ጥሩነትን ያፈራል፣ ፍሬውን ይዞ ይመጣል ኋላነት። ደመቁማ እንግዳ ለምና ገብታ ይሄው ኮንትራቱ አብቅቶ ወደ ቡታጅራ ገባች። እህትነቷን እንግዲህ አሁን ነው ያወቀችው። ከዛች ከሚዲያ ቆጋ መጡ ማለት ነው። ዛሬ እህትነትሽን አሁን ነው እንዲያወቅሽው። ሼር አድርገሽ እንኳ መቶ ከማታስገቢ ሄት አንቺ አሩሽ ነሽ እንጂ አንቺ ሰው ነሽ እንዴ? በትል ይወልዳል አለ የሀገሬ ሰው ሲተርት ማለት ነው። ስለዚህ አንቺ ምንድን ነሽ ደመቁ? ዛሬ ነው እንደ እህትነትሽ እናት አባትሽ መሆኗን ያወቅሽው? ሚዲያቆ ወይ ጉድ ወይ ጉድ ወይ ጉድ! እንዲሁ እኔ እኮ የጉታጀራ ነገር በጣም እግሬ የገባ ነገር እኮ ነው። ምን ነው እዚህ ሚዲያ ላይ ያሉ ጫጩቶች እንደናንተ ቢሆኑ መዋሸቱ፣ መቀላበዱ፣ ውሸት በቃ እንደዚህ ተገዳድፎ እዛው በዛው እርስ በርሱ እንደባብ እየተስለከለካችሁ እንደምትሄዱት በሆኑ እዚህ ሚዲያ ላይ ያሉትን ከእናንተ እኮ ምንም የተማሩት ነገር የለም እኮ። ይሄው ጠብን ነው እኮ ያፈራ ነው። ይሄው ጠብን ነው ያፈራ ነው። ይሄው ልንገዳደር ትንሽ ቀርቶናል። ይሄ በዚህ ሚዳቆች አሉ፣ በዚህ ጦጣዎች አሉ፣ በዚህ ዝንጀሮዎች አሉ፣ በዚህ ባቦች አሉ፣ በዚህ ዠንዶዎች አሉ። ይሄው እየተንጫጫ ነው። ልንገዳደር ደም ተገባብቷል። ይሄ የአረብ ሀገር ሴት ይሄ ሩዝ የሚበላው ማለት ነው። ይሄ ቅራቅንቦ ይሄ እንትኑ ማለት ነው። ባይዘው ሁላችሁን ማለት አይደለም። በጎቹ ይኸው ሊገዳደሉ ነው። ሰው ጋር ዘይት ሁሉ አፍልተን ሰው ላይ እንደፋለን። አያንቺን ባገኝሽ ይላሉ ትላልቅ ሰዎች። እንደገና የሰውን እድሜ ደግሞ ሳያውቁ ደግሞ እድሜ ይጨምራሉ፣ ይቀንሳሉ። እሙ ጀግና እኮ ናትኝ። እሙ አጥረገረገቻችሁ እኮ። ሩታን እኮ በክቷን አወጣቻት፣ በክቷን ማለት ነው። ዛሬ ነው እንደ የትነቷን ያወቅሽው አንቺ ሜላትን ሚዳቆን ደመቁ። ሼር አድርገሽ እንኳ 100K ያላስገባሽ እኮ ነሽ አንቺ። ቤተሰቦችን ማትቀየሪ አንቺ ለሰው ነው እንጂ ሰው ነው እንጂ የሚጠቀምብሽ አንቺ። ከመቼ ወዲህ ነው ቤተሰቦችን ቀይረሽ የምታውቂ? በግ ልጅ ማለት ነው። በጋጋ ሰላም ሰላም ቤተሰቦቼ እንዴት ናችሁ? ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ትበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ወዳችኋለሁ። ለምታበረታቱኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያኑ ጉንጭ ሰላም ብያለሁ። በዚህ አጋጣሚ እንግዲህ የመጣሁት በሄርሜልዬ ጉዳይ ነው። ሄርሜልዬ እንግዲህ ልቤ ተሰብረዋል። አብርሃምዬ እኔ አንተን ፍቅር ልቀበልህ አልችልም። በቃ ልቤን ሰብረሃል ያለ ነው እኮ ሂጂ፣ አልፈልግሽም፣ እኔ እሷ ጋር እቀጥላለሁ ያለው እኮ ሄርሜላዬ። ምናልባት የተሰማችሁ አልመሰለኝም። እና ምን ልልሽ ፈልጌ ነው ሄርሜላዬ፣ የኔ ቆንጆ ፍቅርሽን መቀበል አለብሽ። ምክንያቱም እሱ መድኃኒት አርጋበት ነው ልጅቷል። በዛ ሰዓት እንደዚያ ያለሽ መድኃኒት አርጋበት ነው፣ ሌላ ነገር እንዳይመስልሽ። አንቺን ጠልቶሽ አይደለም፣ ሊጠላሽም አይችልም። አብርሃም ማለት ነው ሊጠላሽም አይችልም። ገባሽ አይደለ? አንደኛ በቤትሽ የመጣ ቪዲዮ እየሰራልሽ ነው፣ ቪዲዮ እየለቀቀልሽ ነው። እንደሚወድሽ እንደሚያፈቅርሽ ይሄ ይናገራል። ገባሽ አይደለ? የጠላትንማ እንግዳ ደመቁን ኮንትራቱ አበቃ። የመጨረሻ ልጅም የለም መውለድን ኤፋዬ የረዊ አለቅላቂ ምንድን ነው የምታለቀልቀው አንተ? አርፈህ ተቀመጥ። ሂጂ ትጨማለቅ እዚህ እየመጣክ ደህና የተላቀቅ ነው ደግሞ ልታመጣብን ነው እንዴ? ደግሞ እዚህ ልጁ ንብረት አትከፋፈሉም። ልጅ ያለ የፈረደበት ጋሽዬ ደግሞ ነገር ሊመጣ ነው። የፈረደበት ጋሽዬ አታፍሩም እንዴ? ጋራል እንደዚህ ነው እንደሚያሰክረው። እኔ እኮ አላውቅም። ብር እንደዚህ ነው እንደሚያሰክረው። ገንዘብ ማገኘት ሀዳ ቤተሰቦቻችን ሀብታም አልነበሩ? ለምን እንደዚህ አያብዱም? ለምን እንደዚህ አይሰክሩም? ኢትዮጵያ ውስጥ እኮ ባለ ብዙ ሀብታሞች እኮ አሉ። ጤን ያለ ሀብታሙ ለምን አይሰክሩም? እንደዚህ እንደነ ወርቁ አይተና ያሉት ለምን አይሰክሩም? እንደ ሌሎቹ ያሉት ለምን አይሰክሩም? የኔ ቤተሰቦች ሀብታም ናቸው። ለምን አይሰክሩም? ለምንድን ነው የማይሰክሩት? ይሄ ባለሀብቱ ለምንድን ነው የማይሰክረው? እናንተ ዶላር እንደዚህ ያጠገባችሁ፣ የዩቱብ ዶላር እንደዚህ ታጠገባችሁ። አርሶ እንደ ፋርሶ ያካበተው ከመጋዘን ከሱቅ ከቡቲክ ያለው ከሆቴል ያለው ለምንድን ነው የማይሰክረው ታዲያ? እንደዚህ በሀብት ላይ ሀብት ያለው በቃ ልጆቹን ድልቅቅ አድርጎ አሜሪካን ሀገር ሰዶ የሚያስተምር ህዝብ እኮ አለ እኮ ኢትዮጵያ ውስጥ። አታውቁም እንዴ? ምን የመሰለ ህንፃ ቤቱን አዲስ አበባ ላይ ባህር ዳር ላይ የገነባ ህዝብ እኮ አለ። እኔ የማውቀው ረው ምንድን ነው እንደዚህ? አትስከሩ እንጂ ደህና የተላቀቅነውን ልታመጣብን ነው እንዲ? አንተ ፋያ አንፈልግም እኛ ደመቁ እንድጠፋ እኮ ነው ፈፍ ስንል የነበረ።
እሳቱን ስናጋግም የነበረው እኮ እንድጠፋልን እኮ እንድትለያይልን እኮ ነው። የተላቀቀውን አመተ ደግሞ ልታስይዘው ነው እንዴ? የተላቀቀውን አንተ በስንት መከራ እንዴ! ድራማው እኮ የተሰራው አርግዛሌ ተባለ፣ ወልዳሌ ተባለ፣ ልጁ ተገረዘ ተባለ፣ ማስታወቂያ ተሰራ፣ መኪና መጣ፣ ማስታወቂያ ተሰራ። ይቺ ቆሻሻ ማለት ነው። ስለዚህ ህዝብ ላይ ያልተጫወተችው ጫወታ አለ እንዴ? አሁን ደግሞ ድጋሚ የምትለውስብን ነው እንዴ? እዚህ ሚዲያውን አታበለሳሹት እንጂ በስነ ስርዓት ተሰራችሁ ስሩ። ኤፋ ይህን የተላቀቀውን አንተ የሚዲያ ሰው እኮ ነው። በግድ በመከራ አግባ አብርሃም ያዝ። ህይወቱን አሁን ምስቅልቅል ያደረገችው ተጠያቂቱ ደመቁ ናት። ተጠያቂቱ ደመቁ እና ሚዲያ ላይ እዚህ እሷ በጎች የሚያለቀልቁላችሁ ተጠያቂዎቹ ታውቃላችሁ አይደለ? እሷ ቤተሰቦቿን የማትቀየር ሰው እህቷን እንኳን መቶኬ ያላስገባች ይቺ ሰው ናት እንዴ? አብርሃም ሲያባራት ነው እንደ ሄዳ ከሄቷ ጋር ዛሬ ተነስታ የምትመጣው ባለጌ፣ የሰው ባለጌ። ቡታጀራ ገባሽ? እሰይ እንኳን ሸገር ለቀቅሽዎች። ጋይስ አበላሻቸው የሰው ሀገር። በእውነት ነቄዎች የሚኖርበትን ሀገር አበላሸሽው። በጣም አጨመላለቃችሁት። አፈርኩባችሁ። ሞት ይሻላል እንዴ! ምንድን ነው የምትጨመላለቁት? በጓሲያ በጊቱ የበግ ልጅ በግንጨጭ የባብ ልጅ እስስት ጥቁር ስታይ ጥቁር፣ ቀይ ስታይ ጥቁር ቀይ ትሆናለች። ይቺ እስስት ሾ ማለት ነው። ስለ ሄርሜላ ደግሞ የሚያገባችሁ ነገር የለም። ገባሽ? ይገባሻል? አሲያ እንጨጩ አንቺ በጊቱ ትልቋ በግ የሩታ ዳይበር የሩታ ባንት አጥላቂ ሂጂ ያለቅልቅ ይዛ ብርጭቆ ለምን አታጥቢላትም ሄደሽ? ለምን ሳህን አታጥቢላትም ሄደሽ? ሳህን አጣቢ ነው የምናደርግሽ። በእውነት የሩታ ሳህን አጣቢ ነው የምናደርግሽ ካሁን በኋላ አሲያ የምትባይ። ሌሎቹ በጎቹ ደግሞ የሩታ ቤት ሆኖ ወይ ነው የምናደርጋቸው። ምናልባት ቤት ሰርታ ከሆነ ቤት እንኳን የሰራች አይመስለኝም። ያው ያ ቤቱ ቢያበቃላት ማለት ነው። እንደሱ ያለ እንኳን የማለኝ ከዛም በፊት የተሰራ አዲስ አበባ ላይ ማለት ነው ሸገር ላይ ያበቃ ያው 50 ሺህ የተከራየ ቆሻሻ ቦርኮ። አንቺ ነሽ እንዴ ከኛ ጋር መልስ የምትመላለሽው? መልስ የምትመላለሽው እንደ ሻማ ቀልጠን እኮ አንቺ የምናበራ እኮ ነን እኛ። ቆሻሻ ቦርኮ ሴተኛ ዳሪ ማለት ነው። ምን አይነት ናቸው በእናታችሁ? እንዴ ቆሻሻ እኮ ናቸው፣ የቆሸሹ የወደቁ ሰዎች። አይ ደመቁ ትላለች እናቷ። አሞራ በልቷታል ከነቅንጭላቷ ነገር አለ። በጎቹ ወደ ገደል ገቡ። ታው እንኳ ሲላቸው መቼ ይሰማሉ? የበግ ስብስብ ወደ ገደሎቹ ገቡ ማለት ነው። ስለዚህ ሄርሜልዬ ፍቅሩን ተቀብለሽ አብርሃምን የዶክተር ሐኪም የዶክተር ማናጀር ነሽ። አንቺ ብዙዎችን ወደ ፍቅር አመተሻችኋል። በጣም ጀግና ነሽ፣ በጣም ጎበዝ ነሽ። ዩቱብ ቻናል ምን እንደሚፈልግ፣ የዩቱብ መንደር ምን እንደሚፈልግ፣ የዩቱብ ሰዎች ምን እንደሚፈልጉ፣ በጎቹ ምን እንደሚፈልጉ ጠንቅቀሽ አውቀሻል። አንቺ ጠንቅቀሽ አክት አለሽ፣ ኮንፊደንስ አለሽ፣ ሞራኑ ልዕነዋለሽ። አንቺ በጣም ጀግና ሴት ነሽ እና አሁንም ወደፊት ነው መምጣት ያለብሽ። አብርሃምን ተቀብለሽ እንወድሻለን፣ እናከብርሻለን። ሄርሜልዬ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ሄርሜልዬ ፍቅረሽ ነው። ውሰጂ ይችን ደንቆሮ በቅርብ ርቀት ላይ አድርገሽ አቃጥለት። ወንድ ነሽ፣ በቃ ጀግና ነሽ ሄርሜልዬ፣ ጀግና ነሽ አንቺ። በቅርብ ርቀት አድርገሽ አቃጥለት። ደመቁ ድቅቅርር እያየች ድበን። አብርሃም ባሏ አይደለም የስራ ባልደረባዋ እንጂ የስራ ባልደረባዋ ነው። እንግዲህ በቃ ላተመለስ ደመቁ ሂዳለች። ከአሁን በኋላ ምናልባት ሰላም ይባባሉ ይሆናል። ያው ልጁ ምናምን እየተባለ አሻንጉሊቷን ይዛ ብቅ ትላለች። አንዳንድ ጊዜ አሻንጉሊት ጥቁር አሻንጉሊት አዲስ አበባ ውስጥ አሉ። እንደዚህ አይነት አሻንጉሊቶች እንግዲህ ወደ አብርሃም ብቅ በይዘሽ አሻንጉሊታ